ሀይ ጋይስ እንዴት ናችሁ? እንኳን አደረሳችሁ ለአረፋ በዓል እንኳን አደረሳችሁ። እንግዲህ ዛሬ ምግብ የምንሰራው እኔና ጓደኛዬ ነን። ተከታተሉን እሺ። ይኸው ፈሽ እያለ ስጋ እና ቤተሰቦቼ እንኳን አደረሳችሁ። ሙስሊም እህት ወንድሞቼ፣ ያው እንግዲህ ዛሬ እንደተለመደው ያው አረቦቹ ጋር እኮ አንዴ ነው ወረድ ብልት የሚደረገው ማለት ነው። ከዛ በማግስቱ ምንም የለም ነው የሚሉት። ችጋሪ ይዞ ቁጭ ነው። እና እንግዲህ ትናንትና በድል አጠናቀናል። ድግስ ነበረ እኛ ጋር እንደዚህ ሰራን። በቃ የተጣደው ምንትን ላይ ነበረ፣ በጣም ነበረ ሙቀቱ። በዛ ላይ ያው የሳኡዲን ኑሮ በአሁኑ ሰዓት ታውቁታላችሁ። እና ቤተሰብ ደግሞ ብዙም አልነበርንም እና በጣም ነው ስራ ይጎዳል። በዛ የተነሳ ድምፄን አያችሁት? የትናንትናው በቃ ድካም ሊለቀኝ አልቻለም እና መቅረጽ አልቻልኩም። አቀራረባችንን ያቀረብኩትን ምናምን መቅረጽ አልቻልንም እና ይሄ አሁን ወንዶቹ በልተው ምናምን የተነሳ ነው። ከዛ ወደ ሴቶቹ ነው የምንጠጋው ማለት ነው። ያውም ብዙ ሰው የለም ትናንትና፣ ብዙም ሰው ስለሌለ ያን ያህል አይደለም እና ብዙም ሰራተኛ ይመጣ ነበር። 1 5 6 ነበር የምንሆነው፣ ግን አልመጡም እና ሩዙም ደግሞ ይሄንን ይመስላል። ያው በቃ ስራችንን ጨራረስን፣ አገዝናት። እናትየዋ ቤት ነበረን እንደዚህ ሰፋ ያደረግን። በነገራችን ላይ ወንበር ላይ ወጥቼ ነው እንደዚህ ከላይ የሆንኩት እንጂ እንደዚህ አይደለም እና ማለት ነው። በርቱ። የእውነት ትናንትና በጣም ከባድ ነበረ። ሩዛችንም እንግዲህ ወደ 10 ኪሎ ነው ወደ 10 ምናምን ኪሎ ነበረ። በጣም ነበረ። በቃ በደንብ ነው እንትን የተባለው። ስዊት ኬክ ምናምን ይመጣል። በቃ የማይመጣው ነገር የለም እና በፕላስቲክ ደግሞ አይበሉም። በሳህን ነው። ሳህን ግዴታ ያስፈልጋቸዋል። ትሪ ላይ እንደዚህ ቡክት ምናምን አያረጉ። ወንዶቹ ናቸው እንጂ የሚበሉት፣ ሴቶቹ በሞላ እንትን ነው የሚሉት፣ በሳህን ነው የሚበሉት፣ በመላኪያ በሹካ ምናምን ነገር እና እዚህ ጋር እንግዲህ ሴቶቹን በሉ። እንግዲህ እቃውን እንዴት ነው የምናደርገው እየተባባለን እያወራን ነበረ። ከዛም በኋላ በቃ የተራረፈው ምናምን እየተቆጣጠረ ለሰው ተሰጠ። ይሄ እንግዲህ የምታወት ገና ወንዶቹ ብቻ ነው። አላቅም እንዴት እንደሚያልቅ እያለን በቃ ስጋት ላይ ነበርን። ከዛ እኔ በቃ ስልኬን አነሳው እንትላለን በደንብ አጣጠብ ነው። ይሄ በሞላ የምታዩት። ከዛ የሚጠጡበት ሻው የሴቱ የወንዱ የቡናው ወደ 10 ምናምን ይሁን እንደዛ ነው። እንትሉ ራሱ ሻይ ጋዋ የተፈላው ሻይ 1 4 ነው 5 6 እዚህ ጋር ገና ይጨራርሰን በሞላ ጭርስርስ አድርገን መሳስከን ዱላባ አስገብተን ከዛ ግማሾቻችን እቃ ስንሰበስብ ከወዲያ ዙባላ ምናምን ከዚህ ጋር ደግሞ እኔና ሁለተኛ እህቷ ናት። በነገራችን ላይ የጓደኛ እህት እና እህትማማቾች ናቸው አብረው እንትን የሚሉት። እዚህ ጋር አጣጠብን፣ መጥበሃችንን አጣጠብን፣ ዙባላችንን ሰባሰብን፣ ፏ አደረግናት። ከዛ ወደ ቤታችን ተመለስን። በቃ ስገባ እኔ ቤት በጊዜው ነበር እሷ ጋር የሄድኩት ለመርዳት። እንትን አላልኩኝም፣ ቤት አላጸዳሁኝም፣ ለሽ ነው ያልኩት። እና በርቱልኝ ቤተሰቦች፣ አመሰግናለሁ።